የስልጣን እድሜያቸው በተራዘመ ማግስት በቀድሞ የትግል አጋሮቻቸው መፈንቅለ መንግስት የተደገሰላቸው ጀነራል ታደሰ ወረደ የበላ ጅብ አልጮህ ብሏል። ጀነራሉ ድምጻቸው ጠፍቷል። በደብረጽዮን ቡድን ስልጣናቸውን በሰላም እንዲያስረክቡት ተጠይቀው አሻፈረኝ ያሉት ጀነራሉ ከመፈንቅለ መንግስቱ በኋላ ደብዛቸው መጥፋቱ በርካቶችን እያነጋገረ ሲሆን ጀነራል ታደሰ ለሻዕቢያ ተላልፈው ስለመሰጠታቸው የሚጠቁሙ መረጃዎች መውጣታቸው ደግሞ ጉዳዩን ይበልጥ አሳሳቢ አድርጎታል። ከጀነራል ታደሰ ጋር ተያይዞ የተሰሙ ጥብቅ መረጃዎች ይዘናል። በሌላ በኩል ደግሞ ትራምፕ በአዲስ ጦርነት ሊከሰቱ መሆኑ ታውቋል። ኢራን ለዛሬ የያዙትን የጥቃት ቀጠሮ ያራዘሙት ትራምፕ ጎረቤታቸው ላይ ጦር ሊያዘምቱ መሆኑን ጨምሮ ጎረቤት ኬንያ የተጀመረው አመፅ ከቁጥጥር ውጭ መሆኑንና ከዚሁ አመፅ ጋር ተያይዞ በርካቶች መገደላቸውን የተመለከተውን መረጃ ይዘን ተገኝተናል። ሰላም ጤና ይስጥልን ውድ ፋስት ዴይሊ ተከታታዮች፣ የዚህ ቻናል ቤተሰብ ካልናችሁ ቻናሉን ሰብስክራይብ እያደረጋችሁ ቤተሰቡን እያለን የቻናሉ ቤተሰብ ከሆናችሁ ደግሞ ተደራሽነታችንን ታሰፉ ዘንድ ፕሮግራሙን ላይክና ሼር እንድታደርጉ እየጋበዝን ወደ ዝርዝር መረጃዎች ተሻገርን። እስከ ፍጻሜው አብራችሁን ቆዩ። ጀነራሉ ደብዛቸው ጠፍቷል። እስካሁን የገቡበት አልታወቀም። ዶክተር ደብረጽዮን ገብረ ሚካኤል በህወሓት የትግራይ ክልል ፕሬዝዳንት ሆነው መመረጣቸውን አውጀው የክልሉ መዋቅር ከተቆጣጠሩበት ቀን ቀደም ብሎ ከሮይተርስ ሚዲያ ጋር ባደረጉት ቃለ መጠይቅ የታዩት የክልሉ ጊዜያዊ ፕሬዝዳንት ታደሰ ወረደ አሁን የገቡበት አይታወቅም። ብዙዎች የጀነራሉን ከይታ መጥፋት ተከትሎ ስለ ደህንነታቸው ጥያቄዎችን እያነሱ ሲሆን የፌዴራል መንግስቱን ዝምታም ነገሩን እንቆቅልሽ አድርጉታል የሚሉ ቀላል አይደሉም። ይሁን እንጂ ደብረጽዮን የራሳቸውን ፕሬዝዳንት አድርገው ካሾሙ በኋላ በሰጡት የመጀመሪያ መግለጫቸው ከፌዴራል መንግስቱ ጋር ያሉ ፖለቲካዊ ልዩነቶችን መፍታት ቀርቶ መነጋገር እንኳን አለመቻላቸውን ገለጹ። ልዩነቶችን በውይይት ለመፍታት ቁርጠኛ ቢሆንም የፌዴራል መንግስቱ ግን የመነጋገር ፍላጎት እንዳላሳየና ከፌዴራል መንግስቱ ጋር የሚያገናኛቸው ብቸኛ ድልድይ የሆነው የፕሪቶሪያው የሰላም ስምምነት በፌዴራል መንግስቱ በኩል ከፈረሰ መቆየቱን ተናግረዋል። የደብረጽዮን ንግግር ታዲያ አሁን ላይ የብዙዎች ጥያቄ የሆነውን የጀነራል ታደሰ ወረደ ሁኔታ በተመለከተ ስጋቱ ከፍ እንዲል አድርጎታል። ጀነራል በመፈንቅለ መንግስቱ ሰበብ በቁጥጥር ስር እንደዋሉ እንዲሁም የቁም እስረኛ እንደተደረጉ የሚገልጽ መረጃ ወጣ ቢሆንም ጉዳይ ግን በይፋ አልተረጋገጠም። በብዙዎች ነገሩ የቅርብ ሰዎች አንዳንዶቹም ለእስር መዳረጋቸውን የሚገልጹ ተደጋጋሚ መረጃዎች እየወጡ መሆናቸው የጀነራሉን የቁም እስረኛ ሆኗል የሚል መላመት ተገማች ቢያደርገውም ሌሎቹ ባለደረቦቻቸው የታሰረበት ቦታና አሁን ያሉበት ሁኔታ የሚታወቅ መሆኑና የጀነራሉ ነገር ግን መድበስበሱ ለደጋፊዎቻቸው ከጥያቄ ምልክት በላይ ሆኗል የተባለው በዚህ ምክንያት በቀድሞ የትግል ጓዶቻቸው መፈንቅለ ስልጣን የተደረገባቸው ጀነራል ታደሰ ወረደ ያሉበት ሁኔታ መነጋገሪያ እየሆነ ነው። ጀነራሉ በደብረጽዮን ቡድን መፈንቅለ መንግስት ከተደረገባቸው በኋላ ድምጻቸው አልተሰማም። ከመፈንቅለ መንግስቱ ጥቂት ቀናት ቀደም ብሎ በሮይተርስ ሚዲያ ጋር ባደረጉት ቃለ ምልልስ የደብረጽዮን ቡድን ድርጊት ለክልሉ ሰላምና መረጋጋት የከፋ መዘዝ የሚያስከትል መሆኑንና እርሳቸው ባላቸው ስልጣን የፌዴራል መንግስቱ ጣልቃ ገብቶ ህግ እንዲያስከብርና ስልጣናቸው እንዲያስጠብቅላቸው መጋበዝ ቢችሉም ለህዝብ ደህንነትና ክልሉን ዳግም የጦርነት ቀጠና ላለማድረግ ሲሉ እንደማያደርጉት ገልጸው ህገወጥ ሲሉ የጠሩት ቡድንም ከድርጊቱ እንዲቆጠብ ካስጠነቀቁ ወዲህ ድምጻቸው ጠፍቷል። በአደባባይም አልታዩም። የጀነራል ታደሰ ደብዛ መጥፋቱን ተከትሎ ታዲያ በርካታ ጥርጣሬዎች እየተነሱ ነው። ጉዳዩን በቅርበት የሚከታተሉ ሰዎች ጀነራሉ የቁም እስረኛ ተደርገው ሊሆን እንደሚችል ይናገራሉ። ደብረጽዮን ከመሾማቸው አስቀድሞ ጀነራሉ መንግስታቸውን በሰላም እንዲያስረክቡ ጠይቀው እምቢ በማለታቸው የተነሳ መመሪያ በመኖሪያ ቤታቸው የቁም እስረኛ እንደተደረጉ የሚናገሩም አሉ። ሌሎች የመረጃ ምንጮች ደግሞ ጉዳዩን ከዚህም ገፋ በማድረግ ለሻዕቢያ ተላልፈው ተሰጠው ሊሆን እንደሚችል እየተናገሩ ነው። የሆነ ሆኖ ጀነራሉ ሳሉበት ሁኔታ የተረጋገጠ መረጃ አልወጣ ሲሆን ደብዛቸው የመጥፋት ጉዳይ ግን አሳሳቢ ሆኗል። በቀጣይ መረጃ ትራምፕ በአዲስ ጦርነት ሊከሰቱ ነው። የኢራን ጥቃት ያራዘሙት ትራምፕ ጎረቤታቸው ላይ ጦር ሊያዘምቱ መሆኑ ተሰምቷል። ትራምፕ በኩባ ላይ ጦርነት ለመጀመር እያሰቡም ፖለቲኮ ዘግቧል። ትራምፕና አማካሪዎቹ በኩባ ላይ የተደረገ ያለው ጫና ባለመስራቱ እንደተበሳጩና ወታደራዊ አማራጮችን ለመጠቀም እያጤኑ መሆኑን ዘገባው ጠቅሷል። የወረራ ስጋት የከበባት ኩባ በበኩሏ አሜሪካ ለወታደራዊ እርምጃ ሐሰተኛ ምክንያቶችን እያደራጀች ነው ስትል ከሳለች። የኩባ ውጭ ጉዳይ ሚኒስትር
ሀገራቸው የፍሎሪዳ ግዛት ማጥቃት የሚችል ድሮን አግኝታለች የሚል ዘገባን ተከትሎ አሜሪካ ወታደራዊ እርምጃ ለመውሰድ ሐሰተኛ ምክንያቶችን እያደራጀች ነው ሲሉ ከሰሱ። ብሩኖ ሮድሪጌዝ የአሜሪካ የዜና ድረገጽ አክሲዮስ ዘገባን ተከትሎ ሃቫና አትፈራም እንዲሁም ጦርነት አትፈልግም ሲሉ ተናግረዋል። አክሲዮስ ምስጢራዊ የደህንነት መረጃዎችን ጠቅሶ ኩባ በአቅራቢያዋ የሚገኙ የአሜሪካ ኢላማዎችን ማጥቃት የሚችሉ 300 ድሮኖችን ታጥቃለች ሲል ዘግቧል። አሜሪካ ኩባን ለስምምነት እንድትቀመጥ ለማስገደድ በሚል ወደ ግዛቷ የሚሄድን ነዳጅ ካገደች በኋላ አገሪቱ ከፍተኛ የነዳጅ እጥረት ገጥሟታል። የአሜሪካው ፕሬዝዳንት የኩባ ኮሚኒስቶች አመራሮችን የቬንዙዌላ ፕሬዝዳንት ማዱሮን ለመያዝ የወሰዱትን ወታደር እርምጃ አይነት እንደሚጠብቃቸው አስጠንቅቀዋል። ኩባ ድሮኖችን በመጠቀም በካሪቢያን ደሴት ላይ የሚገኘውን የአሜሪካ ወታደራዊ ጦር ሰፈር ጓንታናሞ ቤን እንዲሁም የባህር ኃይል መርከቦችና ፍሎሪዳ ከተማን የማጥቃት ፍላጎት እንዳላት አክሲዮስ አውድ ዕለት ዘግቧል። ዘገባው የአሜሪካ የደህንነት ባለስልጣናትን ጠቅሶ የኢራን ወታደራዊ አማካሪዎች በሃቫና ይገኛሉ ያለ ሲሆን ይህም ለአሜሪካ ወታደራዊ ጣልቃ ገብነት ሰበብ ሊሆን ይችላል ተብሏል። ሮድሪጌዝ በማህበራዊ ሚዲያ ገጻቸው ላይ ምንም አይነት ቅቡልነት የሌለው ማስረጃ የአሜሪካ መንግስት ከቀን ወደ ቀን በኩባ ህዝብ ላይ እያካሄደ ላለው ከባድ የኢኮኖሚ ጦርነትና ለሚከፍተው ወታደራዊ ጥቃት ሐሰተኛ ምክንያቶችን እያደራጀ ነው ሲሉ ጽፈዋል። አክለውም ኩባ ጦርነት የማትፈልግ ብትሆንም ራሷን ከውጭ ወረራ ለመከላከል እየተዘጋጀች ነው ብለዋል። ሃቫና ለበርካታ ወራት ከአሜሪካ ጋር ያላትን ልዩነት ለመፍታት ንግግሮችን እያደረገች ነው። በዚህ ወር መጀመሪያ ላይ ከሩሲያ እንዲገባ የተደረገ ነዳጅ እያለቀ መሆኑን ተዘግቧል። ኩባውያን በከፍተኛ የነዳጅ እጥረት ምክንያት የኃይል መቆራረጥ ያጋጠማቸው ሲሆን በዚህም የተነሳ የህዝብ ትራንስፖርት፣ የውሃ ማሰራጫዎች፣ የቆሻሻ ማስወገጃዎች እንዲሁም ሆስፒታሎች ስራቸውን ለማቋረጥ እየተገደዱ ነው። በመጨረሻም በኬንያ በተቀሰቀሰ ተቃውሞ የአራት ሰዎች ህይወት አለፈ። በኬንያ የነዳጅ ዋጋ ጭማሪን ተከትሎ በዋና ከተማዋ ናይሮቢ በጸጥታ አካላትና በተቃዋሚዎች መካከል በተፈጠረ ግጭት የአራት ሰዎች ህይወት ሲያልፍ ከ30 በላይ የሚሆኑ ደግሞ መቁሰላቸው ተገልጿል። የኬንያ የሀገር ውስጥ ጉዳይ ሚኒስትር ኬፒቹምባ ሙርኮሞን በሰጡት መግለጫ ህገወጥ የሁከት ተቃውሞ ሲሉ በጠሩት ድርጊት ላይ ተሳትፏል የተባሉ 348 ሰዎች በቁጥጥር ስር መዋላቸውና ፍርድ ቤት እንደሚቀርቡ አስታውቀዋል። ሚኒስትሩ አራት ሰዎች እንዴት ህይወታቸው ሊያልፍ እንደቻለም በዝርዝር ባይገልጽም የዓይን እማኞች ግን ለሀገር ውስጥ መገናኛ ብዙሃን በሰጡት ቃል በናይሮቢ የነበሩ የፖሊስ አባላት በተቃዋሚዎች ላይ ተኩስ መክፈታቸውን ተናግረዋል። በተቃውሞ ሳቢያ በርካታ ተጓዦች በከተማዋ ዳርቻዎችና መናፈሻዎች ላይ ለእንግልት እየተዳረጉ ሲሆን ተቃዋሚዎቹ ዋና ዋና መንገዶች ላይ ጎማዎችን በማቃጠልና በተሽከርካሪዎች ላይ ጥቃት በመሰንዘር ቢያንስ 2 መኪናዎችን ማቃጠላቸውን ተከትሎ የከተማዋ መሃል ሙሉ በሙሉ ጭር ብሎ ውሏል። በኬንያ ከፍተኛ የነዳጅ ዋጋ ጭማሪ መደረጉን ተከትሎ ሰኞ ዕለት በአገር አቀፍ ደረጃ የህዝብ ትራንስፖርት አድማና ተቃውሞ እየተደረገ ነው። ይህም በዋና ከተሞች ናይሮቢን ጨምሮ በሺዎች የሚቆጠሩ ተጓዦች መንገድ ያደናቀፈ ሲሆን መንገድ ተቋማትና በትምህርት ቤቶች ላይ መስተጓጎል ፈጥሯል። ተቃውሞ የተነሳው የኤነርጂና ነዳጅ ቁጥጥር ባለስልጣን ኢፒአርኤ በቅርቡ ያደረገውን የነዳጅ ዋጋ ማሻሻያ ተከትሎ ሲሆን ባለስልጣኑ በመካከለኛው ምስራቅ እየተባባሰ ከመጣው ውጥረትና የሆርሙዝ ባህረ ሰላጤ ከደረሰው መስተጓጎል ጋር በተያያዘ የዓለም አቀፍ የነዳጅ አቅርቦት መቋረጥን በምክንያትነት በመጥቀስ የችርቻሮ ነዳጅ ዋጋን ከ20 በመቶ በላይ ጨምሯል። ሮይተርስ እንደዘገበው በናይሮቢ የሱፐር ቤንዚን ዋጋ በ1 ሊትር ወደ 214 የኬንያ ሽሊንግ አካባቢ የደረሰ ሲሆን ናፍጣ ደግሞ ወደ 243 ሽሊንግ ገደማ ቅቷል። በቢሲ በበኩሉ ከትራንስፖርት ዘርፍ አሊያንስ ጋር ግንኙነት ያላቸው አሽከርካሪዎች በአገር አቀፍ ደረጃ አድማ መጀመራቸውን የዘገበ ሲሆን አድመኞቹም ጎማቸውን በማቃጠል መንገዶችን ዘግቷል ብሏል። ፖሊስ በበኩሉ በተለያየ አካባቢዎች አስለቃሽ ጋዝ በመተኮስ ምላሽ ሰጥቷል። የትራንስፖርት መዘጋቱ ዋና ዋና የትራንስፖርት መስመሮችን ያሽመደመደ ሲሆን በርካታ ተጓዦች ወደ ስራ ቦታቸው ረጅም ርቀት በእግራቸው ለመጓዝ ተገደዋል። አብዛኛውን ነዳጅ ከመካከለኛው ምስራቅ በምታስወጣው ኬንያ በቅርቡ የኑሮ ውድነት፣ የትራንስፖርት ታሪፍና የመሰረታዊ ዕቃዎች ዋጋ እየናረ መምጣቱን ተስተውሏል።